አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በላይክ ጀምሩ ቪዲዮን እና በዚህ ሰሞን ያኒ ሴት የምትባል እህታችን አንድ ስደተኛ ስታለቅስ ተመልክተን ነበረ። ሁሉም አልቅሷል። የምር ያላለቀሰ የለም። ግን አንዳንድ ሰው አስታወልኩ። በተለይ ሴቶቹ እኛ ሴቶች አንዳንድ ሴቶች የምር በቃ እንጃ አውዙ ቢላህ ምን አይነት ጭካኔ እንዳላችሁ ብቻ አላቅም። እቺ ልጅ አሁን በዚህ ሰዓት የምታስተናግደው ህመምና ስቃይ እሷና አላህ ብቻ ነው የሚያውቁት። የምር በጣም ከባድ ነው ህመሙ ማለት ነው። ወንዶች ሳይቀሩ እያለቀሱ ዱዊት እያደረጉ ኢትዮጵያ በሙሉ ሙስሊም ክርስቲያን ሳይል ማለት ነው። ግን አንዳንድ ሴቶች አላችሁ በቃ ሮዞ አናቷ ወጥቶ ነው ምናምን ትላላችሁ። ሱብሃንአላህ እሷ እኮ ያኔ ትዳር ይሆነኛል ከዚህ በፊት ትዳር ተበላሽቷል ብላ ነበረ። ያኔ ትዳር በሐላል መንገድ ነበር የፈለገችው። እሱ ነው ኳዲ እንጂ እኮ እሷ አይደለችም። ያው ትንሽ አጠፋች የምለው ነገር መጀመሪያ ያው ኒካህ ሲያስር ጊዜ የአባቴን በሬ ሽጬ እንትን ልበል ሲለኝ አይ ብዬ ብር ላኩለት ያው አለች። የዛን ጊዜ ያጥፍታለች ትንሽ ቢሆንም ግን አሁን አምጪ ብር ልነግድ ሱቅ ክፈችልኝ ምናምን ሲላት ያኔ አንቺ አይደለም ብርሽን እኮ ህይወትሽ እኮ ነው። ትዳር ማለት ህይወት ነው አይደል? ህይወትሽን ሰጥተሻል እኮ አይደለም ብር ከኛ በኋላ እኮ ነው ከሰው በኋላ ነው ብር የሚመጣው ማለት ነው። ስምምነት ካለሽ አንቺ የሆነ ባልሽ አሁን ቢታመም ኩላሊትሽ አሰጪው ወላይ ኩላሊትሽ አሰጪው የሚሰጡ ሴቶች አሉ አይደል? ምን ችግር አለው? እንኳንስ ብርሽ አይደለም። ስለዚህ አሁን ምን ችግር አለው? ያኔ እሷ ሰጥታው እሱ ነው ታማኝ ያለው ነው እንጂ ያው መጀመሪያ አጥፍታለች ትንሽ። ምክንያቱም ብር ለኒካ ምናምን መላክ አልነበረባትም። ይሄ የህዋነቷና ደግነቷ ነው የሚያመለክተው እንጂ መጥፎ ሰው አይደለችም። ያኔ ጥሩ ሰው አላህ አለው አልሐምዱሊላህ። ወጥቆ አይወድቅም ኢንሻአላህ። እቺ ልጅ ሁሉ መልቅሶላታል። ኢንሻአላህ ደግሞ ያው አላህ ይከፍላታል ሀጅሯን ማለት ነው። የተበዳይ ዱዓ እኮ ጠበትልም በኔ ቢኪድ ቢሆን በኔና በተበዳይ መካከል ሁሉ ግርዶሽ የለም ነው ያለው አላህ ማለት ነው። በኔ ካዲ ቢሆን እንኳን ባያምንብኝ እንኳን ነው ያለው። ለምን ለሱ ፍጥር ስለሆነ። ስለዚህ እኛ ምን ጨነቀን? ለምንድን ነው እናንተ እንደዚህ ብላችሁ ያኔ ቀራር የምታወጡ ሴቶች እኔ ሴቶች ተመልክቼ በጣም ይገርም። አውዝ ቢላህ አረባ አላህ እንደዚህ ትሉ ላንቺ ህይወት ምን ዋስናለሽ? ያኔ ነገ እኮ አንቺ ወይ ዛሬ ተመታችሁልሽ ወይ ደግሞ ጥሩ ህይወት እየኖርሽ ሊሆን ይችላል። ነገ ሊበላሽ ይችላል እኮ ያ ህይወት። ሁሉም እኮ ትዳሩን መኖር ይፈልጋል። በትዳሩ ማረፍ ወልዶ ማሳደግ ምናምን ማሳም ይፈልጋል። ግን አላህ ካላሳካለት እኮ ያለ ቀድር ነው። ቀድር አላሁ ማሻፋ ሁሉም ነገር ማለት ነው። ስለዚህ እናንተ ሴቶች ሙድ የምትይዙ ሴቶች አላህን ፍሩ ማለት ነው። ወይ በራሳችሁ ይደርሳል ወይ በልጃችሁ ወይ ደግሞ በልጅ ልጃችሁ በዘራችሁ ይደርሳል። ግፍ ነው በቃ ተበርች ሰላም ይላል ስልጤ ማለት ነው። እና እንደዚህ አይነት ነገር ስታወሩ ማንን ስሜት ነካለው? አሁን በዚህ ሰዓት እሷ ስልክ ትጠቀማለች። ቲክቶክ ገብታ ይሄንን ድምጽ ብትሰማ ምን ያክል ልቧ እንደሚሰበር አውቃችሁታል? አብሽሪ ማለት ማጽናት ብር ባሰጫት እኮ አብሽሪ ብትያት እኮ በቃ አሁን እሷ ምንድነው ችግሯ የሚረዳት ብሎ የሚሰማ ሰው ነው የምትፈልገው። በዚህ ሰዓት ደግሞ በዚህ ሰዓት የሰደባትም አትረሳም፣ ያስከፋትም አትረሳውም፣ ጥሩም ነገር የሰራላት ሰው አትረሳውም። ምክንያቱም አንድ ሰው ከጎንሽ ቆመ ማለት በተቸገርሽ ጊዜ ነው። በተቸገርሽ ጊዜ ከጎንሽ የሚቆሙልሽ ህመምሽ የሚያማቸው ችግርሽ የሚቸግራቸው ከአንቺ የሚያለቅሱ አብሽሪ አይዞሽ ያልፋል የሚሉሽ ሰዎች ናቸው ቦታ የምትሰጫቸው። በዚህ ሰዓት እሷ የሚያስፈልጋት አብሽሪ አይዞሽ ያልፋል፣ ነገ ሌላ ቀን ነው፣ ህይወት ይቀጥላል እኮ አብሽሪ። አንቺ እናትም አባትም ሆነሽ እኮ ታሳድጊያለሽ ሚሊሽን አብሽሪ አይዞሽ ሚሊሽን ሰው አትረሺም። ገባሽ? ግን ደግሞ በዚህም ልክ ደግሞ ልብሽ የሚሰብሩ ሰዎች አሉ ደግሞ በቃ ያንቺ አይ በውጥተው የሆነ ልብሽን የሚሰብሩ። ለዚህ እኮ ነው ብዙ ጊዜ ምስጥራችሁ አትናገሩ ሰዎች እኮ እንደዚህ በደካማ ጎናችሁ ገብተው እንደዚህ ያደርጓቸዋል ምናምን ሲባል አሁን እቺ ልጅ አለቀሰች። በቃ ህዝብ ለቀሰላት። ችግሯን ነግረው ሰው የለም። እናት የላትም። አንደኛ የልጇ ነገር አሳስቧታል። ለልጇ ነገር ያው መቼም እናት ስትሆኑ ይገባቸዋል። ነገ ለልጆቼ ብዙ ሰዎች ለልጆቼ
የራሳቸው ህይወት እኮ ምንም መስሏቸው አይታያቸውም። በቃ ለልጄ በቃ ነገ ልጄ የት ነው የምትወጥቀው? ምንድነው የሚያስፈልጋት? ምን ባደርግ ነው እሷን ማስደስተው ነው ብለን ያኔ ማንም ያለ ነው ማለት ነው። እና እሷ ይሄ ነው የሚያሳስባት። አንደኛ ልጆቿ አለመሰብሰቧ ያሳዝናታል። የራሷ ህይወት ወደፊት እንዴት ነው የሚሆነው የሚለው እያሳሰባት ነው። እና በዚህ ሰዓት የምታስተናግደው ስሜት ይሄ ነው አይባልም። ምናልባት ላያሳለፈው ሰው ነው እንጂ ላያሳለፈው ሰው እንደዚህ አይነት ነገር ገጥሞት ላላየ ሰው ምንም አይመስለው ይችላል። ያኔ ራበኝ ብትለው አንድ ሰው ሪቦት ስለማያውቅ ምንም አይመስለውም። የራበው ሰው ግን ይረዳል ማለት ነው። ስለዚህ አላህን ፍሩ ሴቶች አይ ተው። ስንት ሴት አለች አይደል እንዴ በፌስቡክ ስላወቀችው ብቻ እንዴ ሳታውቀው ምናምን ብር ሊካ ስንት ጉድ ምትሆናለች አይደል እንዴ። የሰማነው ብዙ ታሪክ አለ እኮ። ግን እቺማ ሐላል ፈልጋ ነው ያኔ ለእንትን አልነበረም፣ ለሐራም አልነበረም። ግን ታማኝ ያልሆነው እሱ ነው፣ ከሃዲ እሱ ነው እንጂ እሱ አይደለችም። እሷ ታማኝ ናት እንደውም ማለት ነው። ጥሩ ልብ አላት፣ ጥሩ ሰው ነች። ለምን ይሄ ሁሉ ስታደርግለት ቤት ውስጥ በቤቷ በገዛ ቤቷ ሴት አምጥቶ የሴት ልብስ እያየች ምናምን በዛ ላይ እንደገና ብር ጨምርልኝ ብሎ የነበራትን ብር ከመጣችም አሁን ወስቶ ምን ያክል ታጋሽ ናት የምር። አንዳንድ ሴት ብቶ ትገለው ነበር። አሁን ይገደል ምናምን ባለበት ይገደል ትላላችሁ። ለምን ይገደላል? ሰው አልገደለ፣ አጥፍተዋል። ድብና አድርጎ ሀቋን ወስደዋል። ሀቋን ይመልስላት በቃ። እሱም ለፍቻለሁ በሱቁ እንትን ለፍቻለሁ ካለ ወጥቼ ወርጃለሁ ካለ በሱቁ እንትን ይበል እንጂ ፌር አይደለም መግደል። ለምን ይገደላል? ሰው አልገደለም። ሰውን ዝም ብሎ ተነስቶ መግደል አለ እንዴ? ጥፋት አጥፍተዋል። ሌላ ሚስት እኮ ማግባት ይችላል። አይደለም 2 አይደለም 1 4 ድረስ ግን ከቻለ ነው አቅሙ ከቻለ ነው የተባለው እንጂ ዝም ብሎ እንደ ዕቃ መሰብሰብ እኮ አይደለም። ግን ሴቶች አላህን ፍሩ። በሴት ልጅ ሴት ሆናችሁ በሴት ልጅ አትፍረዱ። ነገ እናንተ ህይወት ምን እንደሚገጥማችሁ አታውቁም። ልጆቻችሁ ምን እንደሚገጥማችሁ አታውቁም። ተው፣ ግፍ ነው ወላሂ። ግፍ መናገር ጥሩ አይደለም። አላህ አያምጣው። ከእንደዚህ አይነት ነገር ይሰውራን፣ ከእንደዚህ አይነት ፊትና ማለት ነው እንጂ ይሄን አክል በሴት ልጅ አትዘምቱ ማለት ነው። እንትን ብላችሁ ወይኔ ላይላህ ይላል። ስንት አለች አይደል እንደ የሴትን የጓደኛዋን ባል ምታማልል ኢጃዛ ስትወጣ ጠብቃ ማለት ነው። እሷ ስትሄድ ማታ ኢጃዛ ምትወጣ ስንት ጉድ እየሰማን አይደል እንዴ? ስንት ሴቶች አሉ እኮ ከባለ ትዳር ወንድ የሚጀናጀኑ ያጠምዳሉ። በቃ ና እኔ ጋር እኔ ይሻልሃለሁ ተዋት እሷን ምናምን እያሉ ማለት ነው። እና ግን በኋላ ጃንጅለውም ምስጢራቸውን የሚያወጡት ወንዶች ናቸው። ምክንያቱም እንደዚህ አይነት ባለጌ ሴት አይፈልጉም። ብዙ ጉድ አለ እንሰማለን። እና ተው እቺማ እንደውም አምናው ለባልሽ አይደለም ብርሽን ህይወትሽንም ሰጥተሽዋል እኮ ራስሽንም ሰጥተሽዋል። ስለ ብሩ አይደለም። ግን ኪደቱ ራሱ በጣም ከባድ ነው የሱ። እኔ አንጀቴን የበላኝ ምንድነው ወልጄ አላረሰኝም። ስጋ አምጣልኝ ስለው ምግብ አምጣልኝ ስለው ይከለክለኝ ነበር። ላይላህ ይላል። ጁሱን ወስዶ ሱቅ ይሸጠው ነበር። ለልጄ ደግሞ ለመጀመሪያ ልጄ ከሌላ ቦታ የወለድኳት ልጄ ቅባት ስጠኝ ስለው አይሰጠኝም ነበር። በለፋችበት አስብ እንግዲህ እናቷ በለፋችበት ከረሜላ አይሰጣት። ይሄ አንጀቴ ኢርር ነው ያለው ኢርር። እና ለእናት ሺም ልጅ ኑራት ለልጆቿ አንድ ናት። አንድ ልብ ነው ያላት። ገባችሁ አይደል? ግን እሱ የሰው ልጅ አላሳድግ ምናምን እያለ ልቧን ያቆስላታል። ከረሜላ አይሰጣትም። ያችን ልጅ በቃ እንደ ልጅ አያያትም። የሰው ልጅ ናት፣ የሰው ልጅ አላሳድግም እያለ ልቤን ያቆስለኝ ነበር። አስባችሁታል? እና ያ ሁሉ ዋጋ ከፍላ ወልዳ እናት ስትወልድ ሴት ልጅ ስትወልድ ራሷን በቃ በመኖርና ባለመኖር እኮ መካከል ነው የሚጥ ማለት። ያን ሆና ደማ ፈሶ ስንት ባሎች አሉ አርደው መረቅ የሚያስፈልጋትን እንትን እያሉ ምንድነው የምትፈልጊው እያሉ ደግሞ የአራስ ራብ በጣም ከባድ ነው። ከራባችሁ ምግብ የሚከፍትላችሁ ሴቶች ማለት ነው እንደወለዳችሁ ሆዳችሁ ባዶ ነው የሚሆነው። የዛ የነበረው የ9 ወሩ እንትን ማለት ነው ረሃብ ተጠራቅሞ አንድ ቀን እኔ ስላየሁት ነው ወላሂ። በቃ ከዛ በኋላ ዝግት ያደርጋቸዋል። ግን ማጥባት ስትጀምሩ ምናምን ረሃቡ በጣም ነው እንትን የሚለው ማለት ነው። ወዳው ምግብ የምትፈልጉት ምክንያቱም ስለምታጠቡ። ይሄንን ማይረዳ ባል ጠይብ ምን አይነት ባል ነው? እንደዚህ አይነት ባልም አይደለም።
ሲጀመር እንደዚህ አይነት ባል የለም። አውዝ ቢላህ አላህ ይሰውራል። ወንድሞቼንም ቢሆን አላህ ይሰውራችሁ ከእንደዚህ አይነት ነገር እና ሴት ልጅ ስትወልድ በጣም ብዙ ጉዳት ይደርስባታል። ያንም ጉዳቷ የሚያቅላት ባል መሆን አለበት፣ የሚያርሳት እንዴ። ኧረ በአላህ ስም እኛ ከመላጋ ነው የኖርነው። በቃ ወንድ ልጅ እንደኛ ይወድሻለሁ ምናምን ብሎ አይለፈልፍም። በተግባር ነው የሚያሳይሽ። ወንድ ልጅ እንዴት እንደሚወድሽ እንዴት እንደሚያከብርሽ የሆነ በቃ በተቸገርሽ ሰዓት፣ በምጥሽ ሰዓት፣ ባረገሽ ሰዓትና በምትወልጅ ሰዓት ላንቺ ይቆማል። በቃ የሆነ አላ አረባ አላህ እንጃ። እኔ በጣም ከበደኝና ምግብ አትበይም፣ አላመጣልሽም፣ አልገዛም የመጣውን አሲር ሱቅ ወስዶ የሚሸጥ ምን አረባ አላህ። እና ሴት ልጅ መረቅ ያስፈልጋታል፣ ስጋ ያስፈልጋታል። ስትወልድ በሞትና በመኖር መካከል እኮ ነው የዳነችው። ብዙ ደም ይፈሳታል። ያን ደም ለመተካት ደግሞ መብላት አለባት። እና ወንዶች ያስቡበት። አላህ ቀልብ ስጣችሁ። የምር እንደዚህ ሴት ልጅ አሰቃይታችሁ ነገ አላህ ፊት ቀርባችሁ የምትጠየቁት ጥያቄ አለ። እና 4 ማግባቱን አግቡ ከቻላችሁ፣ ማንም አይከለክላችሁ። ስደት ላይ እየተቃጠለች ለምትኖር እህት ግን አይገባትም። 4 አይደለም። እሷንም መቼ ያስተዳደርካት? እሷንም መቼ ያሳረፍካትና ነው 2 3 4 የምታገባውና አላህን ፍሩ። እና ሴቶቹም እንደዚህ የምትዘባበቱ በሷ አላህን ልትፈሩ ይገባል። ላንቺ ህይወት ዋስትና የለውም። ገባችሁ አይደለ? እና በጣም እኔ ስሜታዊ ሆኜ በጣም አልቅሼ የዛን ጊዜ ባታዝኑ እንኳን በቃ የሆነ ዝም ብሉ። በቃ አይታችሁ ተመልክታችሁ ሩዙ ባና ተወጥቶ ነው ምናምን አትብሉ። በቃ ወላሂ ምድሬሉ በቃ ዝም በይ። እንዴ ነገ አንቺ ምን እንደምትሆኝ ምን እንደሚገጥምሽ ምን ታውቂያለሽ? ሱብሃንአላህ። እና አላህ ሂዳያ ይስጠን ለሁላችንም። አላህ ከእንደዚህ አይነት ነገር ይሰውረን። እሷማ አልቅሳለች፣ እንባው ጠባይልም አላህ ዘንድ ደርሳል። እና አላህን ፍሩ፣ አላህን ፍሩ። ስለዚህ አላህ ቀልብ ይስጠን ለሁላችንም። አላህ ከእንደዚህ አይነት ነገር ይሰውረን ነው ምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቪዲዮዬን ላይክ አድርጉ፣ ሼር አድርጉ ፕሊስ። ይሄን ብታዳምጡ ሁሉ ማለት ነው። ጀዛኩሙላሁ ኸይራን። ሰላም አለይኩም።